Where are you going now, Jim? Are you driving up there? This is the father of Leah Henry, the 11-year-old girl who was abducted on May 1st, 2001. በፈረንጆቹ ግንቦት 1 ቀን 2001 በሂውስተን ከቤተሰቦቿ ጋር ደስታ የተሞላበት የተረጋጋ ህይወት የነበራት የ11 ዓመቷ ሌህ ሄንሪ ከባድ የህይወት ፈተና ገጠማት። በዛን ዕለት በትምህርት ቤቷ ልዩ ፕሮግራም እንደሚዘጋጅ ያወቀችው ሌህ ሄንሪ ቀኗን በጉጉት ጀመረችው። እጅግም ደስተኛ ሆነች። እናም በማለዳ ወደ ትምህርት ቤት ሄደች። ነገሮች ከተለመደው የቀን ውሏ የተለዩ አልነበሩም። እንደ ሁልጊዜው የትምህርት ቤት ውሏን ጨርሳ ከምትመላለስበት የትምህርት ቤቱ አውቶቡስ ወርዳ ወደ ቤቷ ጉዞ ማድረግ ጀመረች። ከተማሪ ሰርቪሱ እንደወረደች በርቀት በሚታይ ያህል ቤቷ ቅርብ ነበር። ሆኖም ሌህ ሄንሪ ምንም ቅርብ ቢሆን ቤቷ መግባት አልተሳካላትም። Girl was kidnapped on her way home from school on Thursday. ቤቶና መምጣቷን የምትጠባበቀው እናቷ ሌህ ሄንሪ በሰዓቷ ስላልደረሰች ግራ ተጋባች። ማርፈዷ እየጨመረ ሲሄድ አንዳች አይነት ከባድ ጥርጣሬ ተሰማት። እናም ሞታ ልጇ ዘውትር የምትመላለስበትን መንገድ ተመለከተች። አንዳች የለም። እናም እናቷ ለአባቷ ቲም ሄንሪ የ11 ዓመት ልጃቸው በሰዓቷ ወደ ቤት አለመመለሷን አሳወቀችው። አባት ቲም ሄንሪም ጊዜ አላጠፋም። ስለተፈጠረው ነገር መጀመሪያ ትምህርት ቤት ደውሎ ጠየቀ። የትምህርት ቤቱ አስተዳደሮችም ሌህ በሰላም ከትምህርት ቤት ወጥታ የተማሪ አውቶቡስ ተሳፍራ መሄዷን ነገሩት። የተማሪ አውቶቡስ ሾፌሩም ሌህ ሄንሪ ከሰፈራቸው አውራ መንገድ የተለመደው ቦታ እንዳወረዳትና ወደ ቤታቸውም አጭሩን የእግር መንገድ እንደጀመረች አስረዳ። ይህን ወላጆቿ በልጃቸው ላይ አንዳች ነገር እንደተከሰተ እርግጠኛ ሆነው ለፖሊስ አሳወቁ። እነሱም በፊናቸው ፍለጋቸውን ጀመሩ። ፖሊስም የሌህ ሄንሪ ወላጆችም ፍለጋቸውን በፍጥነት ቢያከናውኑም ሌህን አዩ ያለ ሰው አልተገኘም። ሆኖም ግን በፍለጋው መሃል አንድ ፍንጭ ተገኘ። በመኖሪያ ቤታቸው አቅራቢያ ያለ አንድ ሰው ተፈላጊዋ ታዳጊ ሌህ ሄንሪ በአንድ ነጭ ቤት መኪና ውስጥ ስትገባ እንደተመለከታት ተናገረ። ፖሊስ በዚህ ፍንጭ መሰረት ፍለጋውን አጠናክሮ ቀጠለ። ዘመድ አዝማድ፣ የቅርብ ሰው ሁሉ ለአሰሳ ተሰማራ። ሆኖም የቤቱ ድምቀት የሆነችው ሌህ ሄንሪ ሳትገኝ 24 ሰዓት ሞላት። ቤተሰቦቿ የፍለጋ ስራውን ለማጠናከር እንዲረዳቸው በቴሌቪዥን ቀርበው ስለ ልጃችን አንድ በሉን ሲሉ ተማጸኑ። ለፍለጋ ስራው ሁሉም ከጎናቸው እንዲቆምም ጥሪ ያቀረቡ። በዚህም 200 ገደማ የሚሆኑ በጎ ፈቃደኞችም ጥሪያቸውን ተከትለው ለፍለጋ ተሰማሩ። ጉዳዩ በአጭር ጊዜ ውስጥ ከፍተኛ ትኩረት የተሰጠው ቢሆንም አሁንም ሌህ ሄንሪን ግን አዩ የሚል ሰው አልተገኘም። በዚህ ፍለጋ ውስጥ ለፍለጋ ስራው አጋዥ ሊሆን የሚችል ማስረጃን ከወንጀል ምርመራ ማህደር ፖሊስ አገኘ። ከዚህ በፊት 2 ታዳጊዎችም የእገታ ሰለባ ሆነው ነበር። አንድ ነጭ በመካከለኛ እድሜ ላይ ያለና ሃችባክ መኪናን የሚያሽከረክር ሰው ታዳጊዎቹን ይዟቸው እንደተሰወረ በወንጀል ምርመራ ማህደሩ ሰፍሮ ተገኘ። ኒክማ ኦገስቲን የተባለች የ9 ዓመት ዕድሜ ያላትና ሳን አንቶኒዮ የተባለች የ11 ዓመት ዕድሜ ያላት ታዳጊ ሁለቱ የዚህ ሰው ኢላማ እንደነበሩ የሚያሳይ ማስረጃም በማህደሩ ተካቶ ተገኘ። ማህደራቸው እንደሚያስረዳው ሆኖም ልጆቹ ቢገኙም አጋቹ ግን አልተገኘም። እናም ጉዳዩ በእንጥልጥል የቀረ ነበር። ታዲያ ይህ ታዳጊዎችን ሳቅ የቀማ በአካባቢው ስጋት የሆነው ሰው ማን ነው የሚለው ለሁሉም እንቆቅልሽ ሆነ። ከቤተሰቦቿ ተለይታ የማታውቀው ሌህ ሄንሪ ሳትገኝ ቀናት መቆጠር ሲጀምሩ ታዳጊዋ በሕይወት ልትገኝ ትችላለች የሚለው ተስፋ እንዲመነምን አደረገ። እናም በኋላ እንደታወቀው በዕለት የሆነው እንዲህ ነበር። እቺ ሌህ ሄንሪ የተባለች ታዳጊ እንደተለመደው የተማሪ ሰርቪሱ ሰፈሯ በቤቷ ቅርብ ርቀት ላይ አወረዳት። እጅግ አጭሩን መንገድ በእግሯ ወደ ቤቷ መጓዝ ስትጀምር አንድ ሃችባክ መኪና የያዘ ሰው መኪናውን እንደያዘ ተከተላትና ሊያናገራት ሞከረ። ሰውየው ጋሪ ዴል ኮክስ ነበር። በእርግጥ ሌህ ሄንሪ እንግዳ ሰዎችን ማነጋገር እንደሌለባት በተደጋጋሚ ከወላጆቿ ምክር ተሰጥቷት ስለነበር ለዚህ ሰው ሳትመልስለት ወደ ቤቷ በፍጥነት መራመዷን ቀጠለች። እሱ ግን አልተዋትም፣ ተከተላት። አብረሽኝ ሄደሽ ልጆቼን ማግኘትና መተዋወቅ አትፈልጊም ሲል ቤተሰባዊ ጥያቄ ያቀረበላት።
ይህኔ የዕድሜ እኩዮቿን ማግኘት የሚያስደስታት ታዳጊዋ ሌይ ሄነሪ ሰውየውን ልክ እንደ ወላጅ አባቷ የተረጋጋና የማያሰጋ ሰው ሆኖ ተሰማት። የተለመደ አይነት አለባበስ አለው፣ መነጽር አድርጓል፣ ቀለል ያለ ሰው ይመስላል። እናም ሌይ ሄነሪ በልጅነት አይምሮ አመነችው። ሌህ ልጆቹን የማየት ጉጉት አደረባት። እናም ስለ ልጆቹ ጥቂት ነገሮችን ከጠየቀችው በኋላ በቀጥታ ወደ ቤት የመግባት ጉዟን ትታ እሱን ተከትላ ለመሄድ ሳታቅማማ ወደ መኪናው ገባች። እናም ሌይ ሄነሪ ሁሉም ነገር አንዳች አይነት ያልተለመደ አይነት ድባብ ውስጥ እየከተታት እንደሆነ የተረዳችው ግን ብዙም ሳትዘገይ ነበር። ሰውየው የነበረበት ሁኔታ ተቀየረ። ከቤቷ ርቃ እየሄደች እንደሆነም ተረዳች። ግን ደግሞ ገና የ11 ዓመት ልጅ እንደመሆኗ እየሆነ ስላለው ነገር ሁሉ ለመረዳትና ራሷን ካንዣበበባት አደጋ ለማስመለጥ ልታደርግ የምትችለውን ነገር ማሰብ ተሳናት። ሰውየው መኪናው ወደ ውጭ እንዳያሳያት አድርጓል። አንድ ጭር ያለ ስፍራ እንደደረሱም እጆቿን ወደ ኋላ በማሰር አፏንም ድምፅ እንዳታወጣ አሸጋት። ይህን አድርጎ አስጨናቂ ጉዟቸው ቀጠለ። እንዲህ ካለ አስፈሪ ሁኔታ ጋር ተፋጣ የማታውቀው ሌይ ሄነሪ ከባድ ፍርሃት ውስጥ ገብታለች። ሰከንድ እየቆጠረ በመጣ ቁጥር ሰዓታት ባለፉና መኪናዋ ወደፊት መብረሯን በቀጠለች ልክ በቀጣይ ምን ሊፈጠር ይችላል የሚለው ስጋት ልቧ በፍርሃት እንዲረድ አደረገው። እንቧ ብቻ በጉንጯ ላይ ይወርዳል። እንደ ሰጋችው ብዙ ከተጓዙ በኋላ ሰውየው መኪናውን አንድ ጭር ያለ ቦታ ቆሞ የመኪናውን የኋላ በር ከፍቶ ልብሶቿን በግድ በማውለቅ ነውሩን ፈጸመባት። ጩኸቷ ሰሚ አልነበረውም። ሊያስጠላት የሚችል አንድም ሰው የለም። በመኪና ውስጥ የሆነውን ሁሉ ማንም ሰው ሊገመት አይችልም ነበርና ሌይ ሄነሪ ረዳት የለሽ ሆና በአጋቿ ተጽዕኖ ስር ወደቀች። ከዚህ ሁሉ በኋላም ግን ሌይ ሄነሪ ከሚሰማት ህመም ጋር እየታገለች በሩን ከፍታ ልትወጣና ልታመልጥ የምትችልበትን መንገድ ፈለገች። ሆኖም አጋቿ መኪናውን አስነስቶ በፍጥነት ማሽከርከሩን ቀጠለ። ሌህ አሁንም እጆቿ እንደታሰሩ ቢሆንም በሩን በግድ ሰብራ ለመውጣት በጸጥታ መታገል ጀመረች። ሆኖም ሴት ልጆችን በማገት የማሰቃየት ልምድ ካለው ከዚህ ሰው አይን ማምለጥ አልቻለችም። ሰውየው የማንጎዳጎር ድምፅ በመስማቱ ወዲያው መኪናውን በድጋሚ አቆሞ ወደሷ መጣና ለዚህ ማምለጥ ሙከራሽ ዋጋ ትከፍያለሽ ሲል ጮኸባት። ደግሞም በኃይል ይደበድባት ጀመር። እናም በመጨረሻ ከዚህ በኋላ ያለ እርሱ ፈቃድ ለመውጣት ወይም ለማምለጥ ብትሞክር ቅጣቷ እጥፍ ሊሆን እንደሚችል በመንገር የማያዳግም አይነት ማስጠንቀቂያ ሰጣት። ይህኔ ሌይ ሄነሪ ተስፋ መቁረጥ፣ ፍርሃትና ረዳት ማጣት ተደራረቡባት። አሁንም ጉዟቸው ቀጠለና በመጨረሻም ከአንድ ጥንታዊ ከሚመስል ከፈራረሰ መጋዘን መሳይ ቤት ደረሱ። ሰውየውም እያመናጨቀ ከመኪናው ወርዷት ወደ ውስጥ ይዟት ገባ። ሌይ ሄነሪ አስፈሪውንና በተሰባበሩና ባረጁ ዕቃዎች የተሞላውን ቤት ስትመለከተው ፍርሃቷ ጨመረ። ወደ ውስጥ አስገባትና ልክ እንደ መጀመሪያው ጊዜ ሁሉ ደበደባት። ፍላጎቱን ሁሉ ፈጸመባት። ለቅሶና ልመና ከታዳጊዋ አንደበት ያልተቋረጠ ቢሆንም ሰውየው ጆሮም ሆነ የሚራራ ልቦና አልነበረውም። በድርጊቱ ሁሉ ቀጠለበት፣ የሷም ለቅሶ እንደዛው። እናም ሲያበቃ እጆቿን አስሯት ትቷት መጋዘኑን በላዩ ላይ ዘግቶባት ወጣ። እናም ሌይ ሄነሪ በዛ መጋዘን ውስጥ የእስር ጊዜዋ ቀጠለ። ሌይ ሄነሪ በቀጣዩ ቀን ስትነቃ ብቻዋን ነበረች። ወደ መስኮቱ ቀርባ ለማየት ወይም ድምጿን ለማሰማት ሰጋች። በዙሪያው ያሉ ሰዎች ሁሉ እንደሱ ክፉ ሊሆኑ ይችላሉ፣ ተመሳሳይ ጥቃት ይገጥመኛል የሚለው ስጋቷ ሁሉንም ነገር በጸጥታ እንድትጠባበቅ አደረጋት። ስለ ቤተሰቧ ታስብ ነበር። ቢደርሱልኝ ብላ ተመኘች። ፀሐይ ስትጠልቅ አጋቿ ጋሪ ዴል ኮክስ በድጋሚ መምጣቱን በመኪናው ድምፅ አወቀች። ልክ እንደገባ በእጁ የያዘውን ጋዜጣ አሳያት። እየፈለጓት ያሉት ቤተሰቦቿ ምን ያህል ስለሷ እየደከሙ እንደሆነ ጋዜጣው ያትታል። በተለይ በፍለጋና ግራ በመጋባት ውስጥ ሆና እህቷ በጋዜጠኞች ፎቶ ተነሳ ነበርና ያን ፎቶ ስትመለከት በጣም ተረበሸች። እህቴ ሆይ እዚህ ነኝ ማለት ተመኘች። ግን ሁሉም ነገር ከምኞት አልዘለለም። ግን ደግሞ ሌይ ሄነሪ በዛው ልክ ለሷ የቆሙ እሷን ለማግኘት የሚችሉትን ሁሉ እያደረጉ ያሉ ቤተሰቦች እንዳሏት ስትረዳ በውስጧ አንዳች ብርታት ተሰማት። አንድ ቀን ነፃ እንደምትወጣና እስከዛው ግን ለዚህ ሰው ፍላጎት ተገዥ ሆና
ነፍሷን ማቆየት እንዳለባት በልጅነት አይምሯ ተረዳች። አጋቿ ጋሪዴል ኮክስ አሁንም መጥቶ እንደተለመደው ሁሉ በሩን ዘግቶባት ሄደ። የትም አትሄድም ብሎ ይሁን ረስቶት አሁን እጆቿን አላሰራትም። እንደዛም ቢሆን የተቆለፈውን በር በምንም አይነት ልትከፍተው አልቻለችም። እናም ብዙ ደክማ ሲያቀታት በመሃል በትምህርት ቤት ቦርሷ ውስጥ የነበረውን ካሜራ አሳውሳ በማውጣት በቤት ውስጥ የነበሩ ነገሮችን ሁሉ ነገ ነፃነቴን ሳገኝ ማስረጃ ይሆኑኛል በሚል ሐሳብ ፎቶ ማንሳት ጀመረች። የታሰረችበትን ቦታ፣ ቁሳቁሶቹን ሁሉ በፎቶ አስቀረች። በማስታወሻ ደብተሯ ላይም ጋሪዴል ኮክስ ረዳት የለሽ መሆኗን ተማምኖ ትቷት በሚወጣበት ሰዓት ስለሆነብኝ ሁሉ አንዳች ሳልዘነጋ ማስረዳት እንድችል ይጠቅመኛል ስትል ማስታወሻዋ ላይ አሰፈረች። ልክ ሲመሽ እንደተለመደው ጋሪዴል ኮክስ ተመልሶ መጣ። አሁንም ሊነገር የማይችል የጭካኔ ተግባሩን ፈጸመባት። ሁሉም ነገር ለ11 ዓመቷ ሄነሪ ከባድ ቢሆንም አሁንም በነዛ ፈተናዎች ውስጥ አልፋ ቤተሰብ የማግኘት ተስፋዋን በውስጧ በመያዝ መከራውን ሁሉ ለመቋቋም ሞከረች። አሁንም ተመልሶ ወጥቶ ሄደ። በቀጣዩ ቀን ወደ እሷ ሲመጣ ግን ሁኔታው ከቀደሙት ቀናት የተለየ ነበር። ከወትሮ በተለየ ፍርሃትና ድንጋጤ ይታይበታል። ልክ የመጋዘኑን በር ከፍቶ እንደገባ በቶሎ እንድትዘጋጅ አዘዛት። ከዛም ከመጋዘኑ ይዟት ሲወጣ ነጯ መኪና በቀይ መኪና እንደተቀየረች አየች። አጋቹ ጋሪዴል ኮክስ በመኪናው ይዟት ስፍራውን ለቀው ሌላ ጉዞ ጀመሩ። ማንነቱ እንደታወቀ ጥርጣሬ ያደረባት ሄነሪ ምናልባት ነፃ ልወጣ እችል ይሆናል፣ ስለኔ የተሰማራው ኃይል ቅርባችን ሊሆን ይችላል ስትል በውስጧ ተስፋ ሰነቀች። በእርግጥም ፖሊሶች ሊደርሱበት ተቃርበው ነበር። በወቅቱ አንድ ሰው የተጠርጣሪውን አይነት መኪና አንድ ቦታ ቆሞ አይቻለው ሲል ሪፖርት አደረገላቸው። በጥቆማው መሰረትም በስፍራው ተገኙ። ሆኖም አጋቹ ጋሪዴል ኮክስ ስለሱ የተጀመረውን ዘመቻ በቴሌቪዥንና በጋዜጣ አስቀድሞ ተረድቶ ስለነበር ነጭ አችፓክ መኪና የሚለውን ማስረጃ ለመቀየር መኪናውን ቀይ ቀለም አስቀብቷት ነበር። የድርጊቱ እንዳሰበውም የመጀመሪያዎቹን ፖሊሶች ማሳሳት ችሏል። ሆኖም ግን በአሁኑ ጉዞ መንገዱ ላይ የጠበቁትን የፖሊስ የምርመራ ቡድን አባላት ከመኪና ወርዶ ሳያናግርና ሳይፈተሽ ማለፍ ግን አልተቻለውም። በመንገዳቸው ላይ ፖሊሶች በቀጥታ መኪናውን አስቆሙት። አጋቹ ጋሪዴል ኮክስ በተረጋጋ መልኩ ማንነታቸውን ያላወቃቸውን እነዚህን ሰዎች ለማነጋገር ሲወርድና ከፈታሾቹ ጋር ሊገናኝ ሲል ባለችበት እንድትቆይ ምንም ድምፅ እንዳታሰማ አስጠነቀቃት። ሄነሪ ከመኪናው ውጭ ሰዎች ሲነጋገሩ የሰማች ቢሆንም እየሆነ ያለውን ነገር ግን አልተረዳችም ነበር። ይህ ሰዓት ራሷን ለማዳን የምትችልበት ብቸኛ አማራጭ እንደሆነ ተረዳች። አጋቹ ጋሪዴል ኮክስ መኪናዋ ላይ ፍተሻ እንደሚደረግ እርግጠኛ ሆኗል። አጋቹ ጋሪዴል ኮክስ በመረጋጋት መኪና ውስጥ ምንም እንደሌለና መፈተሽ እንደሚችሉ ለፖሊሶቹ በመንገር አሳምኗቸው ወደ መኪናው እንዳይቀርቡ ለማድረግ የስነ ልቦና ጨዋታ ተጫወተ። ሆኖም አንዱ ፖሊስ ግን ያጋቹ ጋሪዴል ኮክስን ንግግር ብዙም ሳይሰማ ወደ መኪናው ሲቀርብ ጋሪዴል ኮክስ ድንገት ሽጉጡን አውጥቶ በመደቀን እንዳትጠጉኝ ሲል ወደ ኋላ ወደ ራሱ መኪና ማፈግፈግ ጀመረ። ከዛ ደግሞ በቅጽበት ሽጉጡን ከፖሊሶቹ ላይ በማንሳት ሄነሪ በተቀመጠችበት የመኪና በር በኩል ደቀነው። እናም ሄነሪ ላይ ኢላማውን አነጣጥሮ ቆመ። ሄነሪ ከውጭ አንዳች አይነት ውዝግብ እንዳለ ብታውቅም በተቀመጠችበት በኩል የመኪናው በር እንደተቆለፈ አሰበች። ሆኖም አፍና እጇ ቢታሰርም በሹፌሩ በኩል ያለው በር አለመዘጋቱን አየች። ምንም አይነት እርምጃ እንዳይወስድና የያዘውን መሳሪያ እንዲጥል የፖሊሶቹ ማስጠንቀቂያና ጩኸት ቀጥሏል። ሄነሪ ምንም ሳታመነታ በተከፈተው በፊት ለፊት በር ማለትም ሾፌሩ በሚቀመጥበት በኩል በመውጣት ወደ ፖሊሶቹ ሮጠች። አሰሳ ላይ ለነበሩት ፖሊሶች ሁኔታው ዱብዳ ነበር። ሆኖም ታዳጊዋን ከሽጉጡ ለማዳን የነበረውን አማራጭ ተጠቅመው ሄነሪን አደጋ እንዳይደርስባት አደረጉ። ጋሪዴል ኮክስ በቅልጥፍና መኪና ውስጥ ገብቶ ለማምለጥ በፍጥነት ማሽከርከር ጀመረ። ፖሊሶቹ ተከተሉት። ከዛም ብዙም ሳይርቅ መኪናው መጓዙን ሳያቆም ካጋቹ ጋሪዴል ኮክስ መኪና በኩል የሽጉጥ የተኩስ ድምጽ ተሰማ። ፖሊሶቹም ወደ እነሱ አቅጣጫ እንደተተኮሰ በማሰብ ለመከላከል ሞከሩ። ሆኖም ሽጉጡ ከአንዴ በላይ አልተተኮሰም። ያጋቹ ጋሪዴል ኮክስ መኪናም ጉዞዋን ገታ ቆመች።
በልዩ ጥንቃቄ ፖሊሶቹ ወደ መኪናዋ ቀረቡ። የ48 ዓመቱ ጋሪ ዴል ኮክስ በራሱ ሽጉጥ ራሱ ላይ በመተኮስ ሕይወቱን አጥፍቷል። ታዳጊዋ ሌ ሄነሪ ከነበረባት ጉዳት በቶሎ እንድታገግም ወደ አቅራቢያው ሆስፒታል ተወሰደች። የመጀመሪያ ክትትሏም ተጀመረ። ኤፍቢአይ ወዲያው ለአባቷ ስልክ ደወለ። ልጃችሁ ሌ ተገኝታለች ሲሉ አበሰሯቸው። ይሄኔ የሌህ አባት ቲም ሄነሪ በካሜራ የተቀረጸው ምስል በቴሌቪዥን ከተለቀቀ በኋላ የልጃቸውን መገኘት ሲሰሙ እንደ ልጅ ዘለው የሮጡበት ሁኔታ የብዙዎችን ልብ የነካ ሆነ። አባት ቲም ሄነሪም እንባ እየተናነቃቸው ስለ ሁኔታው ሲያስረዱም የልጄን በደህና መገኘት ማመን ባለመቻሌ የሆንኩት ነው ብለዋል። እናም አባት ቲም ሄነሪ ደቂቃ ሳያባክኑ የቤተሰቧን አለኝታነት ስትጠባበቅ ወደ ነበረችው የ11 ዓመቷ ልጃቸው ለመሄድ ተነሱ። 480 ኪሎ ሜትር መንገድ በግል ጀት ጭምር ተጉዘው በፍጥነት ብቸኝነት የጎዳትን ፍርሃትና ጭንቀት ተደራርቦ የፈተኗትን ልጃቸው ሌህን አገኟት። አባቷ ቲም ሄነሪ ለፍለጋ ያገዟቸውን ፖሊሶችና በጎ ፈቃደኞችን ሁሉ በፍጹም ትህትና አመሰገኑ። አዎ ልጃችን ከባድ ጊዜ አሳልፋለች፣ ተጎድታለች፣ ግን ደግሞ ትልቁ ነገር በሕይወት አለች፣ ከሁሉም ጫና ትወጣለች፣ ታገግማለች ሲሉ በሕይወት ስላገኟት ብቻ ደስታቸውን ገለጹ። ለልጄ ለሌህ ምን ያህል ስንፈልጋት እንደነበር፣ ምን ያህል እሷ እንደምታስፈልገን፣ በምን ልክ እንደምንወዳት የምንነግርበትን ዕድል አግኝተናል። እኛ ያንን እያደረግን ነው፣ ምክንያቱም በእርግጠኝነት ይህ ለልጃችን ያስፈልጋታል ብለን እናምናለን ሲሉም ታዳጊዋን ካገኙ በኋላ እንደ ቤተሰብ ያሳለፉትን ጊዜ ለመገናኛ ብዙሃን አጋርቶ ነበር። ሌህ አሁን ትልቅ ሰው ነች። የፖሊስ የፍለጋና የምርመራ ቡድን አባላቱ በበኩላቸው ሌህ እጅግ ጠንካራ ብልህና ጀግና ታዳጊ ናት ሲሉ ያሳለፈችውን ሁሉ መከራ የተወጣችበትን ትዕግስትና በመጨረሻም ሕይወቷን ለማዳን የተጠቀመችበትን ዘዴ በማንሳት ስለ ታዳጊዋ መደነቃቸውን ተናግረው ነበር። አጋቹ ጋሪ ዴል ኮክስ በተደረገው ማጣራት በርከት ያሉ የወንጀል ሪከርዶች እንዳሉበት ለማወቅ ተቻለ። ምንም እንኳን የሚያልፍ የማይመስል መከራን ብታሳልፍም ሌ ሄነሪ ወላጆቿን ስታገኝና በታላቅ እህቷ አቅፍ ውስጥ ስትገባ ዳግም ከሞት ወደ ሕይወት የመመለስ ያህል ተሰማት። ሳቋ ታየ፣ ፈገግታዋም ተመለሰ። ስለ መመለሷ እሷን ብለው ከተሰባሰቡ ደስታዋን ለማክበር ከመጡት ጋር ሆና የደስታ ፓርቲ ድግስ ላይ ለመገኘት በቃች። ሌ ሄነሪ ታገተ የቆየችበት መጋዘንም የብዙዎች እንባ ያለበት ሊሆን እንደሚችል መርማሪዎች ከሁኔታው በመነሳት መሰከሩ። ግን ይሄ ብዙ የክስ ዶሴዎች ያሉበት አጋች በሌ ሄነሪ ጉዳይ መጨረሻ ሆነ። በራሱ እጅ ለራሱ ፍርድ ሰጠ። ሌ ሄነሪ ይህ መሆኑ ጥሩ ነው ብዬ አስባለሁ። ምክንያቱም በቃ ሕይወቷ በቃ ማለት እኔን ያገተኝና ያሰቃየኝ ሰው ራሱን አጠፋ ማለት ይህ ሰው በእኔ ላይ የፈጸመውን በሌላ ታዳጊ ላይ አይፈጽምም ማለት ነው። ለእኔ ይህ ረፍት ይሰጠኛል ስትል ተናግራለች። ከዚህ ሁሉ በኋላ ሌ ሄነሪ ታሪኳን ለሌሎች ለማጋራት በብዙ የመገናኛ ብዙሃን ተጋብዛለች። እሷም ሰለቸኝ ሳትል ስላሳለፈችው ነገር፣ ስለተወጣችበት ጽናት ተናግራለች። የዛኔዋ የ11 ዓመቷ ታዳጊ ሌ ሄነሪ ዛሬ የባህር ውስጥ ፍጥረታት ላይ ምርምር የምታደርግ ምሁር ሆናለች። በየትኛውም ችግር ውስጥ ነገ የተሻለ ቀን ነው ብሎ ማሰብ አስፈላጊ እንደሆነ እኔ ምስክር ነኝ ስትል ለብዙዎች ተስፋ ሰጪ መልእክትን አስተላልፋለች። ለዚህ ደግሞ የኔን ትናንት ማየት በቂ ነው የሚለውም መልእክቷ ነው። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም።